አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንደምናችሁ? እንግዲህ ያው ከተነሳውኝ ቆይቷል በጣም ማለት ነው። ከተነሳውኝ ቆይቷል፣ ግን ደግሞ ትላላችሁ አራስ ቤት ጋይስ፣ አራስ ቤትና ጨለማ ነው ጨለማ ነው ማለት ነው። እንደምታዩት ልጅ ተኝታለች፣ የልጅ ለጥ ብላለች ማለት ነው። እና ፋሚሊ ቁርስ ደግሞ መጥቶልኛል ቡላዬ እና ቁርስ እንበላለን። ኋላ ቤታችን ያው እንግዲህ ተጠራርጎልናል። እኛ ያው ቤት አንጠርቅም ጋይስ፣ እንደምታውቁት አራስ እንደመሆኔ መጠን አላችሁ ማለት ነውና ዛሬ እንግዲህ የቀን ውሎዬን ነው የማሳያችሁ እንደማድረግ ማለት ነው። በእርግጥ ማብራት የለም፣ ጨለም ብሏል። ማን ነው ጨለም ያለ ነው። ማብራት ማፊ ሄዶ ነው ባይዘ ሄዶ ነው ማብራቱን ማለት ነው። እናም ውዶች እንግዲህ እቃ ምናምን ታጥቧል ኦልሬዲ። ኪችናችን ማብራት ከሌለ ባይዘ በጣም ነው እንትን የሚለውና እንትን የሚለው የሚጨልመው ነው። እና ውዶችዬ እንደምታዩት ሚጥሚጣችን እና ጋይስ ኪችናችን ይሄ ነው። ያው እንግዲህ እንደምታዩት ፊት ድሮ እዚህ ሰፈር ነበረ እና ጋይስ አሁን ቁርስ ልበላ ነው ማለት ነው። እና አራስ ቤት ጋይስ፣ አራስ ቤት ስትሄዱ ባይዜ ተልኮልኝ ነው። ቁርስ አልሰራውም እና ቁርስ ተልኮልኝ ነው ማለት ነው። እና ፀጉሬ ደግሞ ቅቤ ተቀብቼዋለሁ። የሚገርማችሁ ነገር በየቀኑ መቀባት መታጠብ ስልችት ተለብያው እናማላችኋለሁ። የአራስ ቤት ውሎ ማለት ነው። ቁርስ ያው ልበላ ነው እንደምታዩት፣ የኔ ፍቅር ልጄ ማለት ነው። እና ይኸው እንግዲህ የጉራጌ እንትን እንደምታዩት ያው እና ውዶችዬ፣ አሁን እንግዲህ ቁርሴን እየበላው ነው። በዚህ ግን አራስ ቤት ሰው ከሌለ በጣም ከባድ ነው፣ ይከብዳል። ምክንያቱም ብስሚላ እንብላ እና በዚህ እናቴ ልካልኝ ነው። እኔ እስካሁን ያው እንግዲህ ለልጆቼ ለሳራ እችላለሁ ተነስቼ። አሁን እንግዲህ ጋይ 3 ሳምንታችን ሆኗል ማለት ነው። ከወለድኩኝ 3 ሳምንት ይሆነኛል። 3 ሳምንት ባይሆነኝም እየተሰራው ነው፣ እየተንቀሳቀስኩ ነው። ምክንያቱም ቁጭ ማለት ቁጭ ብላችሁ እንትን ማለት ያው ሰው ሲኖራችሁ ነው ማለት ነው። እኔ ደግሞ ያገዘኝ ሰው ስለሌለ ተነስቼ እየሰራሁ ነው። እናት ቤት ስትኖሩ ነው ብዙ ጊዜ የምታርፉት የምትቀመጡት። እና እኔ የመጀመሪያ ስወልድ ሁለተኛም ስወልድ እናቴ ጋር ነው የወለድኩት፣ ያው ስደት ከመሄዴ በፊት ማለት ነው። እና አሁን ግን ከስደት ከመጣ በኋላ እናቴ ጋር አልሄድኩኝ። ምክንያቱም 2 ልጆች ስላሉኝ ስለሚማሩ ድጋሚ እናቴ ቤት ለመሄድ እንትናኩም አልተፈቀደልኝም ትላላችሁ። መሄድ ፈልጌ ነበር፣ ግን ደግሞ እነሱ ተማሪ ስለሆኑ ራቀኝ ትላላችሁ እና ለዛ ነው ማለት ነው። እና ሰው ከሌላችሁ በጣም ከባድ ነው፣ ከባድ ማለት ነው። እናም አላችኋለሁኝ አሁን ከሁለት ልጆቼ ጋር በዚህ ግን 15 ቀን እረፍት ነበረ። በደንብ ጠቅሞኛል ልጆቼን ማለት ነው። ምክንያቱም ለመላክ ራሱ በር ለመክፈት፣ በተለይ ደግሞ እንግዳ ሊያናገር ሲመጣ በር መክፈት ራሱ በጣም ከባድ ነውና ቤት ውስጥ ተውት በቃ ማለት
እንደ አራስነት አትቁጠሩት። የእውነት በጣም ነው የባከንኩት ማለት ነው። ብቻ ግን ዋናው ነገር በሰላም መውለዳችሁ ነው እና ደግሞ ከስደት ደግሞ መታችሁ ስታርፉ በጣም ደስ ይላል። በተለይ ወልዳችሁ እንደዚህ አላህ ደግሞ ሰጥቷችሁ እንደዚህ ስትቀመጡ በጣም ደስ ይላል። ግን ደግሞ ሰው ሲኖራችሁ ነው ማለት ነው። ሰው ስለሌለኝ አልተቀመጥኩም እላችኋለሁኝ። እና ቁርስ በልቼ ተመልሰን እንገናኛለን። ያው ቁርሴ እየታዩት ቁርሴን እየበላው ገንፎዬን ማለት ነው። የጉራጌ ቡላ ታውቃላችሁ? በቃ በቅቤ ነው የሚበላው ስላላችሁ ማለት ነው። እና ሚጥሚጣ ወዳለሁ። ቁርሴን በልቼ ተመልሰን እንገናኛለን። እናም ሀባይቤ ልጄ ተነሳች ከተኛችበት፣ እኔም ቁርሴን በልቼ ጨረስኩኝ ማለት ነው። እና ማለት ነው ልጄ ከእንቅልፏ ተነስታ ይህ እንግዲህ እንደዚህ ይዣታለሁኝ። ባይዘ ግን በቃ ትንሽ የስራ እንሰራለሁ ብዬ ልክ ስጀምር ብድግ ትላለች ማለት ነው። እና ከባድ ነው። እና ጋይስ 3 ሳምንታችን ሆኗል። እና ያው እንግዲህ በቃ ላጠባት ነው፣ መጥባት አለባት። ቼ መሰለች ፍቅር እያስያዘች ነው ጋይስ ከምር። እና ፋሚሊ ማለት ነው ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ